አንደኛና ወሳኙ ያልኳችሁ በመንፈሳዊ ህይወታችሁ ሰይጣን ሊያዳክም የሚጠቀምበት ስልቱ በመንፈሳዊ ህይወታችሁ ድካም ከተሰማችሁ ይሄ ቪዲዮ ለእናንተ ነው። ሰላም እንደምን አላችሁ? በጌታ የተወደዳችሁ ምርጦች እንኳን ደህና መጣችሁ። በዛሬው ትምህርታችን ሰይጣን አማኞችን ለማዳከም የሚጠቀምባቸውን 9 ስልቶች እንማራለን። እንደሚታወቀው ሰይጣን በአማኞች ላይ ምንም እድል ፋንታ የለውም። ነገር ግን እድል ፋንታ ሊያገኝ ይችላል። እንዴት ካላችሁኝ ከዚህ በመቀጠል የምነግራችሁን 9ኙንም ስልቶች በመጠቀም እስከ መጨረሻ ከቆያችሁ እርግጠኛው የምነግራችሁ ትጠቀማላችሁ። ለዚህ ቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ሰብስክራይብ በማድረግ ይህን ድንቅ ቤተሰብ መቀላቀል ትችላላችሁ። እንደተለመደው ይህን ቪዲዮ ላይክ ማድረግ አትርሱ። ዝግጁ ከሆናችሁ እንጀምር። ሰይጣን አማኞችን ለማዳከም ከሚጠቀምባቸው ስልቶች ውስጥ 9ኛው ስልቱ ጥርጣሬን መዝራት ነው። ሰይጣን የእግዚአብሔርን ቃልና ማንነት እንድንጠራጠር ያደርጋል። እግዚአብሔር የነገራችሁን እግዚአብሔር ያወራላችሁን ጉዳይ እንድትጠራጠሩ ያደርጋል። ዘፍጥረት ምዕራፍ 3 ላይ አንበባችሁ ከሆነ እግዚአብሔር አትብሉ ብሎ ከነገራችሁ የነገራችሁ ዛፍ ነበር እና ሰይጣን ግን መጣና በእባብ ተመስሎ መጥቶ ምንድነው ያለው? እግዚአብሔር ያለላችሁን ጉዳይ እንዲጠራጠሩ ነው ያደረገው። ልክ እንደዛው እግዚአብሔር የነገራችሁ ላይ እምነታችሁን አጽንታችሁ መቀጠል እስካልቻላችሁ ድረስ ዲያብሎስ መንፈሳዊ ህይወታችሁን ሊያዳክም እግዚአብሔር በነገራችሁ ጉዳይ ጥርጣሬ ሊፈጥር ስለሚችል አማኞች ጥንቃቄ እንድታደርጉ ይሆን። 8ኛ ሰይጣን አማኞችን ለማዳከም የሚጠቀምበት ስልቱ ማታለል ነው። ሰይጣን እውነትን በማዛባት ወይም እውነትን በመደበቅ ያታልለናል። ኃጢአትን ማራኪ በማድረግና ውጤቱን በመደበቅ ወደ ጥፋት ይመራናል። ስለዚህ ሰይጣን አታላይ ስለሆነ አማኞችን ሊያዳክማቸው የሚመጣበት ስልቱ በማታለል ነው። ስለዚህ ይህንን ነገር በማወቅ እንድትጠነቀቁ ይሁን። ሰይጣን አማኞችን ለማዳከም የሚጠቀምበት 7ኛው ስልቱ ፈተና ነው። ሰይጣን ድክመቶቻችንን በመጠቀም ፈተናዎችን ያቀርብልናል። ማቴዎስ ወንጌል ምዕራፍ 4 ቁጥር 1 እስከ 11 ባለው ክፍል ላይ ስታነቡ ኢየሱስ እንደተራበ አውቆ ነው በዛ በኩል ሊያጠቃው የመጣው። ስለዚህ ሰይጣን በድክመታችሁ በኩል ሊያጠቃችሁ ስለሚችል ፕሊዝ ጥንቃቄ ልታደርጉ ያስፈልጋል። ሊፈተናችሁ ይመጣል። ለምሳሌ የገንዘብ ችግር ካለብህ በገንዘብ ሊመጣ ይችላል። የሆኑ እናንተ ላይ ድክመት በድካማችሁ በኩል ሰይጣን አታክ ሊያደርጋችሁ መንፈሳዊ ህይወታችሁን ሊመታ ስለሚመጣ ፕሊዝ ጥንቃቄ እንድታደርጉ ይሁን። ሰይጣን መንፈሳዊ ህይወታችሁን ሊያዳከም ሲፈልግ 6ኛ የሚመጣበት ስልቱ ክስ ነው። ሰይጣን በኃጢአታችን በመወንጀልና የእግዚአብሔርን ይቅርታ እንዳንቀበል በማድረግ ተስፋ ያስቆርጠናል። ያለፉትን ስህተቶቻችንን እያስታወስን የጥፋተኝነት ስሜት እንዲሰማን ያደርጋል። 5ኛው መንፈሳዊ ህይወታችሁ ሰይጣን ሊያዳክም የሚጠቀምበት ስልቱ ፍርሃት ነው። 4ኛ ሰይጣን መንፈሳዊ ህይወታችሁን ሊያዳክም ሲፈልግ የሚመጣበት ወይም የሚጠቀምበት ስልቱ መከፋፈል። ሰይጣን በክርስቲያኖች መካከል አለመግባባትን በመፍጠር አንድነታቸውን ያናጋል። በቤተ ክርስቲያን ውስጥ ሽኩቻዎችን በመዝራት ፍቅርንና መተማመንን ያሳጣል። ስለዚህ መከፋፈልን የሚዘራው ሰይጣን ነው። 3ኛ ሰይጣን በመንፈሳዊ ህይወታችሁ ሊያዳክም የሚጠቀምበት ስልቱ ዓለማዊነት ነው። ሰይጣን ዓለማዊ ምኞቶችንና እሴቶችን በማራመድ ከእግዚአብሔር እንድንርቅ ያደርጋል። ለምሳሌ ገንዘብ፣ ስልጣን፣ ተድላ እንድንከታተል በማድረግ መንፈሳዊ ነገሮችን እንድንረሳ ያደርጋል። መንፈሳዊ ነገሮች ላይ ፎከስ እንዳታደርጉ በዓለማዊ በገንዘብ፣ በዝና፣ በስልጣን በተለያዩ ጉዳዮች ላይ ፎከስ እንድታደርጉ ሊያደርግ ስለሚችል በዚህ መንፈሳዊ ህይወታችሁ ሊመታ ስለሚችል ዓለማዊነት ላይ ጥንቃቄ ማድረግ አለባችሁ። 2ኛ ሰይጣን መንፈሳዊ ህይወታችሁ ሊያዳክም የሚጠቀምበት ስልቱ ስደት። ወደዳችሁም ጠላችሁም በመንፈሳዊ ህይወታችሁ ሊያዳክማችሁ ሰይጣን ሲፈልግ፣ ለምሳሌ የጸሎት ሰው ከሆንክ መጽሐፍ ቅዱስን የምታነቡ ሰዎች ከሆናችሁ በመንፈሳዊ ህይወታችሁ ጠንካራ ከሆናችሁ ሰይጣን ስደትን ያመጣል። ማስፈራራት ሊሆን ይችላል፣ በመግደልም ሊሆን ይችላል፣ አካላዊ ጥቃት በማድረስም ሊሆን ይችላል። ሰይጣን ብዙ ስደቶችን ሊያመጣ ይችላል በመንፈሳዊ ህይወታችሁ ሊያዳክም ሲፈልግ ማለት ነው። ስለዚህ ስደት ሲመጣባችሁ ለምንድን ነው በእኔ ላይ ብቻ የሚመጣው ምናምን አትበሉ። በመንፈሳዊ ህይወታችሁ ከበረታችሁ አይቀሬ ጉዳይ ስለሆነ ይመጣል። በተለያዩ አቅጣጫ ዲያብሎስ ሊያጠቃችሁ ይፈልጋል፣ ሊያዳክማችሁ ስለሚፈልግ ማለት ነው። አንደኛና ወሳኙ ያልኳችሁ በመንፈሳዊ ህይወታችሁ ሰይጣን ሊያዳክም የሚጠቀምበት ስልቱ ግዴለሽነት ወይም ስንፍና ነው። ሰይጣን ጸሎትን ችላ እንድትሉ መጽሐፍ ቅዱስ ማንበብ ችላ እንድትሉ ከሌሎች አማኞች ጋር ህብረት እንዳታደርጉ በእነዚህ ጉዳዮች ላይ ችላ እንድትሉ ሰነፎች እንድትሆኑ ስንፍናን ይዘራል። ስለዚህ
አንደኛው አማኞችን በጣም ዋነኛው ስልቱ ይሄኛው ነው። አማኞችን በመንፈሳዊ ህይወታቸው እንዳይበረቱ እና እንዲደክሙ የሚያደርግና ሌሎች ስልቶችን እንኳን እንዲጠቀም በር ከፋች ስልቱ ይሄኛው ስልት ነው። ግዴለሽ እንድትሆኑ ያደርጋችኋል። መጽሐፍ ቅዱስ ለማንበብ ጊዜ እንዳይኖራችሁ፣ ለመጸለይ ጊዜ እንዳይኖራችሁ፣ በጣም ቢዚ ምናምን እንድትሆኑ ያደርጋችኋል። ለመጸለይ ያላችሁን ጊዜዎችን ምናምን እንዲጠብ ነው የሚያደርገው ዲያብሎስ ማለት ነው። ብሎ እንደዚህ አይነት ስትራቴጂዎችን ሊጠቀም ስለሚችል አማኞች እነዚህን አሁን የነገርኳችሁን ሴጣን ሊያዳክመን የሚጠቀምባቸውን ስልቶችን በመንቃት እና በመረዳት ጥንቃቄ እንድታደርጉና መንፈሳዊ ህይወታችሁን እንድታሳድጉ ስል በጌታ ፍቅር ላሳስባችሁ እወዳለሁ። በቀጣይ እንድንማር የምትፈልጉት ሐሳብ ካለ በኮሜንት ላይ አሳውቁልኝ። ይህንን ቪዲዮ ደግሞ ላይክ ካላደረጋችሁ ላይክ አድርጉ።